ምሳሌ ነገ ትመጣለች ልመን ምሳሌ ነገ ከኛ ጋር ራት ትበላለች። ምሳሌ ነገ ከኛ ጋር ነው በዚህ ሰዓት ቃል ገብቼልሽ ነበር። ምሳሌን አስለቅቃታለሁ ብዬሽ ነበር አይደለም? የእውነት ነው ነገ ቆይ ያለችበትን አውቀህ ነው? አዎ ትመጣለች። ምክንያቱም እኔ መድብል ነኝ ብዬሽ ነበር። እና ብሩክስ የእሷ ይቅደም ብዬ ነው። አሁን ልደሰት ወይስ? ነግሬሽ ነበር። ምሳሌን አስለቅቃታለሁ ብዬሽ ነበር አይደል? ነገ ማታ ከኛ ጋር እዚህ ትቀመጣለች። ለማንኛውም ነገ ከዚህ ቤት ልትወጪ ትችያለሽ። ወደ ቤት ነው? እነ ቅድስትም አጎቴን በጣም ነው የናፈቁኝ። እሱን ፈጣሪ ያውቃል። ኤፍራታ ነኝ የማህሌት ልጅ። ለማህሌት እንዳትነግራት። በጣም ጥሩ። ገዳይ ሲያረፋፍድ ሟች ከሰግሳል የሚባለው ለካ እኔ ነፃ መውጣት ነው የምፈልገው። ሁሉንም ነገር አልፈልግም። እንደዛ የሚባል ነገር የለም። እንደዛ ከፈለግሽ ዝና ያለበትን ቦታ ጠቁሚ። እዛ እንደፈለግሽ መሆን ትችያለሽ። እሺ ዝና የት እንዳለ አውቃለሁ፣ ግን እኔ ዝና ፊት ከመውሰዴ በፊት ምሳሌ እንድትፈቷት እፈልጋለሁ። ምሳሌን ከፈታችኋት በኋላ ዝና ያለበትን ቦታ አሳያችኋለሁ። ማህሌትን ነበር ስንከተል ነበር እና እንዴ ሞግ ምን እናለው? እኔና ቅድስት ስንከታተላት ሰማች መሰለኝ ጋማለች። እናንተ ስደው እኔማ በቴስታ ነቅራት ነበር። እንዴ የልጅና የአባትን ጉዳይ ሳንጨርስ እናንተ ተጨምራችሁ ነገሮች ታበላሹት ነው? ኧረ እባክህ እኔ ከዚህ በኋላ እሞታታለሁ እንጂ እጅ አልሰጥም። ኪዲዬን ማንንም አልሰማም። ሳታስቢው ነው የምትያዡ። ምሳሌ የታመመች መስላ እንግዲህ ድረሱልኝ አሞኛል እባካችሁን እያለች ስትል፣ ነገር ግን ያገታት ሰውዬ በጣም በመደንገጥ ከአሁን በፊት ስታመም ስለነበረ ለካሌብ ደውሎ ምን ላድርጋት ሲል በአስቸኳይ ልጅቱ መሞት የለባትም፣ ምክንያቱም ልጅቱ ከሞተች ዝናን አናገኘውም እና ለልጅቱ መሞት ስለሌለባት ወደ ፋርማሲ ሄደህ መድኃኒት አምጣላት በሚል ሰዓት እሱ መድኃኒት ለሷ ሊፈልግላት በወጣ ሰዓት እንግዲህ ምሳሌ በጣም ጎበዝና ብልጥ ስለሆነች ማምለጥ ትችላለች። ነገር ግን አጎቷ መድብል እሷ ወዳለበት ቦታ እየሄደ ስለነበረ ኤፍራታን ያሳገተ እንግዲህ እሱ ከኋላ እየተከተለ ነው። ነገር ግን ኤፍራታን ይዘዋት እየሄዱ ባለበት ሰዓት እሱም እየሄደ እየተከተላቸው እንዳለ ምሳሌን ሲያያት በጣም ተደናግጦ ምሳሌ ሲላት ምሳሌም ዝም ብላ እየሮጠች ስለነበረ ምክንያቱም ለማምለጥ ስትታገል እንዳጋጣሚ አጎቷ ልታገኝ ትችላለች። እንግዲህ መድብል የሰራው ስራ በጣም ኃይለኛ ነበረ። ምክንያቱም እንደምንም ብሎ ኤፍራታን አሳምኑ ምሳሌ ወዳለችበት ቦታ ይዘዋቸው እየሄዱበት ባለ ሰዓት ምሳሌን በሚገባ አጊቷታል። የዝና መውጫ ግን በጣም የራቀ ነው። ከአሁን በኋላ ምሳሌን እጃቸውን አስገቡ ማለት ኤፍራታንም ላይ ከዳት ኤፍራታንም ሊጠብቃት ቃል ገብቶላታል። ቃሉን ደግሞ እንዲች ብሎ የሚያጠብ ሰው አይደለም ማለት ነው መድብል። እንግዲህ ከአሁን በኋላ ዝናን ደግሞ በብሩክ ነው የምለውጠው እንጂ ብሩክን እስካላገኘሁ ድረስ ዝናን በጭራሽ አልፈታውም ብሏል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ ምሳሌ እንደምናውቀው ከአሁን በፊት እንደታገተች ነበረ። ታግታ ከቤት ከወጣች በጣም ቆይት ሰንበት ትብላለች። በጣም እየተናደደች ትገኛለች። እንግዲህ ቅድስት ሉላ ሞገስን የፍች ወረቀት ይዛ መጥታ ካላስፈታኝ እዚህ ወረቀት ላይ ካላስፈረምከው ስትል እሱም ያው ትንሽ ግራ ቢጋባም ነገር ግን ወረቀቱን ይዞ ወደ ዝና ጋር ሄዶ ዝናን እዚህ ወረቀት ላይ ፈርም ብሎ ሲለው ዝናም ደግሞ እንዴት ብዬ ነው የምፈርመው? አታየኝም እንዴት ታስሬያለሁ እኮ
አንተና ሉላ በነፃነት እንድትኖሩ ከፈለግ ቢያንስ 2 እጄን እንኳን ባትፈታኝ 1 እጄን ፍታኝና በአንድ እጄ ልፈርምልህ ብሎ ሲለው እንግዲህ ሞገስም የእውነት መስሎት አሁን ብፈታው እኮ ምናልባሽ ሊያመልጥም ይችላል ልፍታው ወይስ መድብል ይምጣ እያለ ባለበት ሰዓት ነገር ግን በጣም ሁኔታውን አይቶ ቢያንስ 1 እጁን እስኪ ላላ አድርጌ ልሞክረው ብሎ ጎንበስ ባለበት ሰዓት መድብል ሲመጣ መድብል ምን እያደረክ ነው ሲል አይ ምንም አላደረኩም ምናምን ብሎ እንግዲህ ሞገስ የሚለው ሲያጣ ዝና ደግሞ ቀጠል አድርጎ ሊፈታኝ ነበረ የፍቺ ወረቀት ይዞ መጥቶ በዚህ ተስማምተን እኮ እኔ ልፈርምለት እሱ ደግሞ ሊለቀኝ ነበር ምን አለ ትንሽ ብትዘገይ በቃ ዛሬ ባይሳካ ሌላ ቀን ይሳካል ሞገስ በሌላ ቀን መድብል በሌለበት ሰዓት ና ቶሎ ፈርምልሃለሁ አንተ ደግሞ ትለቀኛለህ ብሎ ሲል መድብል ግራ በመጋባት ምን ሲለው አዎ እኔና እሱ እኮ ተስማምተናል ሞገስን አታውቀውም እንዴ ሞገስ ማለት እኮ የብሩክ ሚስት ሲያባልግ የኖረሰው ነው ብሎ እስበሳቸው ሊያያይዛቸው ሞክሯል ማለት ነው እንግዲህ አልተሳካለትም ለዛሬ መድብል ዞሮ እንዲጠራጠረው ነው ያደረገው ግን ቢጠራጠርም ከአሁን በኋላ ሞገስ ላይ ምንም አይነት ነገር እንደማያገኙበት እርግጥ ነው አዎ ያለፉ ታሪኮች ብዙ ነገር አሉ ታውን በኋላ ግን ይህንን ስራ ይሰራል ማለት ይደግመዋል ማለት ዘበት ነው ማለት ነው ምክንያቱም ይህንን ነገር ላይ መለስበት አንድ የሆኑ ቃል ገብቶ እንግዲህ ሉላን በእጁ ለማስገባት ነበር ያን ሁሉ ሲያደርግ የነበረው ሉላ ደግሞ ታውን በኋላ ምንም አይነት ነገር ላትለው ቃል ገብታለታለች ማለት ነው እሱም ደግሞ ወደዛ ወደ መጥፎ ሁኔታ ላይ ድጋሚ ላይ መለስ ለራሱ ቃል ገብቷል ዝና ምንም እንኳን ቢታገል አልቻለም አልሳካለትም እንግዲህ ቅድስት በጣም እያለቀሰች በነበረችበት ሰዓት ዳጣ መታ ዳጣ ባክሽን ተረጋጊ ብትላት ነገር ግን ቅድስት በጭራሽ ልትረጋጋ አልቻለችም እኔ እዚህ ቤት ያለ ምሳሌ መኖር በጣም ነው ያስጠላኝ ምሳሌ ከሌለች ወደ ሀገር ይሄዳለሁ በቃ ቆርጫለሁ ወስኛለሁ ስትል ዳጣ ግን ሞነሻል ቅድስት ተረጋጊ እንጂ ተይ እንጂ ስትላት በጭራሽ እኔ ያለ ምሳሌ እዚህ ቤት አልኖርም ብላ እንግዲህ ተንስታ ወጥታ ልትሄድ ስትል ከመሄድሽ በፊት ለነገሩ አንቺ የወለድሻት አምጠሽ የወለድሻት ልጅ ብትሆን ኖሮ ጠለሻት አትሄጂም ነበር ግን አንቺ ስላልወለድሻት ምሳሌ ትምጣ ብሩክ ይምጣ የእነሱን እንኳ የት እንደደረሱ ምንም ነገር ሳታውቂ እሄዳለሁ አልሽ በጣም ትገርሚያለሽ ብላት እንግዲህ ዳጣ ተቆጥታ ስትሄድ እባክሽን በማለት ለምና መልሳታለች እንግዲህ ከመለሰቻት በኋላ ይቅርታ ከተጠያየቁ በኋላ እኔ ምንሽ ቆይ ግን ለምንድን ነው እኔና አንቺ ማህሌትን ተከታትለናት ምሳሌ የት እንዳለች ማንደርስበት ምናምን ስትላ እንግዲህ ቅድስትን አሳምና ይዛት ሄዳ እንዳጋጣሚ ማህሌትን አግኝተዋት እየተከታተሏት ባለበት ሰዓት በጣም ረጅም መንገድ ነበረ ስትሄድ የነበረችው ነገር ግን እሷ እንዳጋጣሚ ደክሟት እግሯን ለማየት ጎንበስ ስትል እነሱ ተደብቀው ባለበት ሰዓት ስልክ ሲደወልላቸው ተደናግጠው እያወሩ ባለበት ሰዓት ማህሌት ልታያቸው ችላለች እንግዲህ እነሱ ስላየቻቸው ፈጥና ሄዳ ከኋላቸው ድንጋይ ይዛ ስትመጣ ሁለታቸውም ደንግጠው በጣም ፈርተው ነበር ዳጣ በአፏ ላይ ነው እንጂ ጀግንነቷ እንደዚህ ድፍረት የላትም ቅድስት ደግሞ በጣም የባሰባት ናት ቢያንስ ለምሳሌ ስትል እንኳን መታገል ነበረባት ልክ ማህሌትን ስታገኛት እውር ድንብሯ ነው የሚጠፋት ማለት ነው ድጋሚ እንዳይከተሏትና እዚች ሰፈር ድርሽ እንዳይሉ አስጠንቀቃቸው ዝታባቸው ሄዳለች እነሱም ደንግጠው ወደ ቤታቸው ተመልሰዋል ማለት ነው ወደ ቤታቸው ከተመለሱ በኋላ ሞገስም እንግዲህ አልተሳካለትም ወረቀቱን ይዞ ወደ ቤት ሲሄድ በጣም ተጸጽቶ ዛሬ ምሳሌ አሳልፌ ሰጥቻት ነበረ በራሴ ስራ በጣም አፈርኩኝ ምናምን ብሎ ለሉላ ሲነግራት ሉላም አልፈረመልህም ስትል አዎ አልተሳካም ግን ዛሬ በሰራው ስራ በጣም አፍሬያለሁ ብሎ ሲነግራት ቆይ ምን ሆነ ብላ ስትል የሆነውን ነገር ስትነግረው በቃ ተው የሱ ወረቀት ፈረመ አልፈረመ ችግር የለውም ዞሮ እኔ ሚስትህ ነኝ ካሁን በኋላ ስትል እንግዲህ ሞገስ በደስታ
ሉላ እርግጠኛ ነሽ ብሎ ሲያታ፣ አዎ እርግጠኛ ነኝ፣ እኔ ወረቀቱ ነው እንጂ እኮ እሱ ጋር ያለው እኔ አንተ ጋር ነው ያለው። ስለዚህ እኔ እናንተ ባልና ሚስት ነን ከዚህ በኋላ ስትል፣ ሉላ እርግጠኛ ነሽ ከዚህ በኋላ ማንኛውም ነገር ማድረግ ፈልጋለሁ ልጅ መውለድ እንችላለን ሲላት፣ አዎ በደስታ ስትል ነበር። እንግዲህ ሉላ መድብል ከኤፍራታ ጋር ተገናኝቶ ኤፍራታን እንግዲህ እንደምንም ብሎ አሳምኗት ነበረ። ኤፍራታ ያለ ገንዘብ ምንም ነገር መስራት አትፈልግም። ጠቀም ያለ ገንዘብ እንደሚሰጣት ሲነግራት እሷም ተስማምታለች። መቼም ኤፍራታ ለገንዘብ ስትል ምንም የማትሰራው ነገር የላትም፣ ወደኋላ አትልም ማለት ነው። እንግዲህ እንደምንም ብላ ከተስማማች በኋላ ቤት ከሄደች ማህሌት በተኛችበት ሰዓት ስልኩን አንስታ የአይን አሻራ ነበር እንደተኛች አይኗን ገልጣ አሻራውን ለመክፈት ትችላለች። ስልክ ቁጥሩን ካሌብን ወስዳለች። ያው ማህሌት አንድ እየተተኛች ምንም የምትሰራበት አይደለችበት ናት። ወዶ አይደለም እኮ ዝና የሚሰድባት ማለት ነው። ኤፍራታ ግን ላመነችበት ነገር ለመስራት ወደኋላ አትልም። ያው ብትፈራም ነገር ግን የማህሌትን ተንኮል ደግሞ ጠንቅቃ ስለምታውቀው ማህሌትን በደንብ ትበልጣታለች። ገንዘብ ከተባለች ማንኛውንም አይነት ስራ የምትሰራ ናት። እንግዲህ ገንዘቡን እሰጥሻለሁ ብሎ ስላሳመናት እሷን በሚገባ ስራዋን እየሰራች ነው። ማህሌትን አስተኝታ ከቤት ወጥታ ለካሌብ ደውላለት እንግዲህ ካሌብን እኔ ነኝ የማህሌት እህት ኤፍራታ ነኝ፣ ነገር ግን ጭራሽ ለማህሌት እንዳትነግራት ስትል ገዳይ ሲያረፋፍድ ሟች ይገሰግሳል ብሎ ተረት ሲተርትባት፣ ይልቁንስ አሁን አንድ ነገር ልንገር ኤፍራታ እንግዲህ ታም በኋላ ገንዘብ ስላላት ራሷን እየጠበቀች አሁን የምነግርህ ነገር ምሳሌን ልቀቃትና እኔ ከዚህ በኋላ መደባበቅ ሰልችቶኛል፣ በነፃነት መኖር ስለምፈልግ እናንተ ምሳሌን ከለቀቃችኋት እኔ ደግሞ ዝና ያለበትን ቦታ አሳያችኋለሁ ብላ ስትል፣ አንቺ እንደምትዩ ቀላል አይደለም፣ አንቺን ለመያዝ ደቂቃ አይወስድብኝም እያለ ሲዝትባት፣ እንግዲህ አሁንስ ምሳሌን እማትለቋት ከሆነ ዝናን እርሱት ብላ ስትል፣ እሱም ችግር የለውም ብሎ እንግዲህ በመጨረሻ ተስማምቷል ማለት ነው። ምን እንደሚያደርጉ ስራቸውን ጠንቅቆ ስለሚያውቅ ኤፍራታ በእግሯ እየሄደች ነገር ግን መድብል ከኋላ ሲከታተላት ነበረ። ምክንያቱም ሰው እንደሚመጣ እርግጠኛ ስለነበረ እሱም ከኋላ እየተጠባበቃት ስለነበር ልክ የካሌብ ሰዎች ይዘዋት መኪና አስገብተው ሲሄዱ እሱም ተከትሏት እየሄደ ነበረ ማለት ነው። እንግዲህ ቅድስት በመድብል ሁኔታ በጣም ደግሞ አንዳንድ ጊዜ የዝና ነገር በጣም እየረብሻት ነው። ምክንያቱም ቃል ገብቶልሽ ነበረ ብሩክን አመጣዋለሁኝ ሲልሽ ነበር አይደል ከረመው። ብሩክ የት አለ? የት አመጣት? ይሄው የብሩክ ሲገርም ምሳሌም ተደገመች። ከዚህ ካልፈታሽ ምሳሌን ራሱ አታገኛትም ብሎ ስላስፈራራት ያ ነገር ስላለ በውስጧ መድብል እየዘፈነ ስታየው፣ ቆይ ግን ለምንድን ነው አንተ እንደዚህ የምትሆነው? ምንም ላውቅህ አልቻልኩም፣ የምትጨበጥ አይደለህም። እንዴት ምሳሌ ታግታ አንተ እንደዚህ ትሆናለህ፣ ትዘፍናለህ ምናምን ስትለው፣ እና ምን ላድርግ ቅድስት እንዴት ነው የምትናገረው ብሎ ሲላት፣ እሷም ተቆጥታ ስትናገር እንግዲህ እሱ ምናልባች እንደዚህ እየሆንኩኝ ያለሁት ተስፋ አግቼ ነው ብሎ ሲላት፣ የምን ተስፋ ስትል እንግዲህ ምናልባችም ነገ ማታ ምሳሌ ከኛ ጋር እራት ትበላለች ብሎ ሲል፣ እሺ ምሳሌ ትመጣለች እያልከኝ ነው ብሩክስ ስትል፣ አይ በመጀመሪያ የምሳሌ ላስቀድም ብዬ ነው። ምሳሌ ነገ ማታ ከኛ ጋር እራት አብራን ትበላለች፣ አታስቢ ቅድስት፣ ከዚህ በፊት ቃል ገብቼልሻለሁ አመጣታለሁኝ ብዬ ስላት፣ እንግዲህ ቅድስት በጣም ተደስታ ልመንህ ስትል፣ አዎ መኝ ሲላት ነበር። እንግዲህ ሞገስና ዳጣ ተገናኝተው ምክንያቱም ሉላ ናፍቃኛለች ብላ ስላለች ወደ ቤት እየሄዱ ባሉበት ሰዓት
ማህሌት ጋር እንደሄዱ ማህሌትን ሲከታተሏት እንደነበረ ስትነግረው በጣም ፈርቶ ቆይ ግን ለምንድን ነው እኛን ሳትነግሩ እንደዚህ ያደረጋችሁ? እናንተ በአቋራጭ ሄዳችሁ ልታበላሹት ነው እንዴ ነገሩ ምናምን ብሎ ሲላቸው አይ እንደዛ አይደለም ማህሌት ያው ባትነቃብን ዞሮ እኛ ተከታትለን የምሳሌን ነገር ለማወቅ ፈልገን ነበር፣ ግን አልተሳካም፣ ነቃችብን ስትል ዞሮ ግን እነዛን ሰዎች ባገኛቸው በጣጥሳቸዋለሁ፣ ገላቸዋለሁ ስትል እንግዲህ ፍራቷን ስለሚያውቅ ሞገስም አዎ ሙተው ካገኘሻቸው አዋኔ እንጂ እንደዚህ ቆመውማ መቼም አታደርገው፣ ምክንያቱም ዝና ታስሮ ይፈራሽው እነሱ እንዴት ነው እንደዚህ ብታደርጊያቸው ስትል ሲያሾፍባት ነበረ ማለት ነው። እንግዲህ ማህሌትን አግተው ሲወስዷት እንዳጋጣሚ ምሳሌም አሞኛል ብላ ራሷን ስትወድቅ መድብል እየተከታተላቸው ነው። በእርግጠኝነት ሁለታቸውንም ይዞ ወደ ቤት እንደሚመለስ ምንም ጥርጥር የለውም ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለልጅ ሙቤ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበር። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ ይሆንላችሁ።